ከኔ ጋር ኮንሽ ሳራ ያለችበት ቦታ ጠቁምሻለሁ ማለት ነው። እባክህ ማይሆን ነገር አታውራ። አሁን የምታወራው ነገር ለራስም እንደማይሆን በደንብ አድርገህ ታውቃለህ። እንግዲህ ሳራን የምትወጃ ከሆነ ይሄኛው ቀላሉና በጣም ምርጡ መንገድ ነው። አድናንም ደግሞ አይፈልግሽም። እሺ ወቂ ይፈልገኛል። ሮቤል በደንብ ይፈልገኛል። ባይፈልገኝ ራሱ ከአንተ አስጥሮኛል። እንዴት ነው የሚያደርግሽ? ቆይ ሳራን ማየት አትፈልግም? ንገሪኝ። እኔ ካልሆነ ንገሪኝ፣ ችግር የለውም። እፈልጋለሁ እንጂ በጣም። በእናትህ ሮቤል አገናኘኝ። ኦሆ እኔ አገናኝሻለሁ። ብቻ አንቺ ያልኩሽን ነገር አንድ ባንድ አድርጊ። አደርጓለሁ። ለእህቴ ስል ምንም አደርጋለሁ። ወንድ ነው ሮቤል፣ ወንድ። አንተ የምታመጣቸው ሀሳቦች በሙሉ ምርጥ የተመረጡ ናቸው። አሁን አደናን የተባለ ሽማግሌ ምን አባቱ እንደሚያመጣ ያለ ሮቤል ከዚህ መሄድ የለበትም። ለምን? ምን ተፈጠረ? ምንም፣ ግን በቃ ከዚህ መሄድ የለበትም። በእናትህ እንዳይሄድ። ሉሃናም በስተመጨረሻ ከባድ ውሳኔን ወሰናለሽ ማለት ነው። ታዲያ አድናንን እጅግ ያስቆጣና ያበሳጨ ነገር ስለነበር አንቺም እንደ ሚራና እንደ ሮቤል የሚደበቅ ነገር ትወጃለሽ ወይ በማለት እንግዲህ ጥያቄ አቅርቦላት ነበረ። ታዲያ ይሄ ነገርም እጅግ በጣም ነበረ ያበሳጫት፣ በጣም ነው ያናደዳት። ለዛም ነበረ እንግዲህ የጥፊ እያጮለችው አድናንን። ታዲያ አሁን ላይ ሮቤልም ሊጫወትባት እየፈለገ ነው። ምክንያቱም ሳራ እህትሽን ማግኘት የምትፈልጊ ከሆነ አድናንን ከአድናን እንድትርቂ እና አድናንን እንድታገቢው አልፈልግም፣ ከኔ ጋር አብረን እንድንሆን እፈልጋለሁ በማለት ጥያቄና ምርጫ ማቅርቦላት ነበረ። ታዲያ ይህን ነገርም ለእህቴ ለሳራ ሲሆን ምንም ነገር አደርጋለሁ፣ ብቻ አንተ እህቴ ሳራን አምጣልኝ በማለት እንግዲህ ከሮቤል ጋር ተስማምታለች ማለት ነው። ታዲያ በሌላ በኩል አሁን ላይ ሚራ እጅጉን ተስፋ ቆርጣለች። ምክንያቱም ደግሞ ሉሃናና አድናን ሊጋቡ እንደሆነ ሮቤል ተነግራትም እጅጉን በጣም ነበር የተበሳጨሽው። ታዲያ አሁን ላይ ሮቤል ለዚህ ሴራይና ለዚህ ተንኮሌ ሮቤል ያስፈልገኛል፣ የሮቤል እገዛ ያስፈልገኛል በማለት ሮቤልን እንግዲህ አብረን እንድንሆን ፈልጋለሁ፣ ሌሎች ያቀርናቸውን ሴራዎቻችን አሁን ላይ አብረን መፈጸም አለብን፣ ሁለታችን መጠላላት የለብንም በማለት እንግዲህ ሮቤልን እየተማጸነችው ትገኛለች። ነገር ግን አሁን ላይ ሮቤል እሷ ጋር በምንም ሁኔታ አብሮ መስራትም ሆነ አብሮ መሆን እንደማይችል እያረጋገጠላት ነበረ። ታዲያ አሁን ላይ እግሩን ስላሳጣሽው እንዲሁም ደግሞ ህይወቱን ስላመሰቃቀለሽው ይልቁንም ሊበቀላት እንደሚፈልግ ነበር ሲናገር የነበረው። ታዲያ እሷም እኔ ሁሉን ነገር ይቅር ብያለሁ፣ ምክንያቱም እንደዚያ ልትገለኝ ፈልገ እንኳን ያን ሁሉ ነገር ይቅር ብያለሁ እያለችው ነው የምትገኘው። ታዲያ አሁን ላይ አድናን ሮቤልን ላይ ካልፈልግም ከዚህ ቤት አንድ ቀን ብቻ ሰጥቻለሁ፣ ቤቱን ለቀ እንድትወጣልኝ እፈልጋለሁ በማለት አስጠንቅቀው ነግሮታል። ታዲያ አሁን ላይም ሮቤል በዚህ ጉዳይ ላይ ምን አይነት ውሳኔን ወሰነ? ሉሃናስ አሁን ላይ አምረራ የወሰነችው ከባድ ውሳኔ ምንድነው የሚለውን ነገር የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። ታዲያ አሁን ላይ ሚራ ተንጨርጭራለች። ምክንያቱም ደግሞ ሉሃናና አድናን ሊጋቡ እንደሆነ አውቃለች። እንግዲህ ራሷን ስታ በነበረበት ሰዓት እንግዲህ አድናን ነበር ያዳናት። ምክንያቱም አድናን ማዳን አልነበረበትም ብዬ ነው ማስበው። ምክንያቱም ሁለቱም ጠላቶቹ ናቸው። እንግዲህ የፈለገ ነገር ቢባባሉ የዘሩትን ነው እያጨዱ ያለ አሁን ላይ። ታዲያ አሁን ላይ ሚራ ሮቤልን ሴት አድርጋ እንግዲህ በድጋሚ እያስፈራራችሁ ነበረ። በህልሙ ሁሉ እየታየው ያለ ቅዠት ውስጥ ገብቷል ማለት ነው። ምክንያቱም አሁን ላይ ሚራ በምንም ነገር ምህረት እንደሌላትና እንደማትምረው እንግዲህ በእርግጠኝነት ሮቤል ያውቃል። ታዲያ አሁን ላይ ምንድን ያለችው? እኔ አንተ ጋር በምንም ሁኔታ መለያየት አልፈልግም፣ ከአንተ ጋር ተነጥዬ መኖር ስለማልችል አሁን ላይ ያለን በቂ ገንዘብ አለኝ፣ ስለዚህ አብረን መኖር አለብን ብላ እንግዲህ እየነገረችው ነበረ። ታዲያ አሁን ላይ ሮቤል ምንድን ያላት? አንቺ ሞኝ ነሽ እንዴ? አሁን ላይ በጣም ወሳኝና አንገብጋቢ ነገር ተፈጥሯል። ምክንያቱም አሁን ላይ አድናን ስለ እኔና ስለ አንቺ ግንኙነት አውቋል ነበር ያላት። ስለዚህ አሁን ላይ ቢያውቅም ባያውቅም ምንም እየመሰላት አይደለም ሚራ። ምክንያቱም ሽምጥጥ አድርጋ መካድን ትችልበታለች። የራሷን ጥፋትና ስህተት ለመሸፈን እንግዲህ አድናን ምን ብለዋለች? እኔን ከዚህ አስተኝታ አንተ ግን ከማትረባ ሴት ጋር ሂደህ ስትለጣጠፍ ነበረ። እንዴት አይነት ባለጌና ጋጥ ወጥነ ማለት አንተ ባለትዳር ሰው ነህ። እንዴት ነው ከአንዲት ሰራተኛ ጋር እንደዚህ አይነት ጋጥ ወጥ ነገርን የምታደርገው? ለዛውም የ85ን አልጋ ላይ አስተኝተ በማለት እንግዲህ የራሷን ጥፋት እየወቀሰችው ነው የምትገኘው። አድናን በጣም ነው የተገረመው በነገራችን ላይ። ምክንያቱም
በዚህ ልክ ሰው ማስመሰል እንዴት ይችላል? ቆይ አንቺ ግን እኔን ለምን አታይኝም? እኔን ተይኝና ከፈለግሽ ከሮቤል ጋር መሆን ትችያለሽ፣ ሁሉንም ነገር አውቃለሁ፣ ነቅቻለሁ እያላት ነበረ። እሷ ግን በፍጹም በቃ ምንም በጣም ፍልጥ የሚለው ነገር የሚገልጻት ሰው አይደለሽም ሚራ ማለት ነው። እንግዲህ አሁን ላይ ሮቤል ምንድን ነው ያለሽው? በቃ እኔ ካንተ ተንጥዬ መኖር አልችልም። ስለዚህ አሁን ላይ ያደረግኩበት ነገር በስሜት ተነሳስቼ ነው። ስለዚህ ለዚህም ደግሞ ይቅር በላይ። አሁንም ደግሞ እግርህም እንደዚህ ሽባ የሆነው ነገር እኔ ካለውልህ መዳን ትችላለህ ብለዋለች። ምክንያቱም አሁን ላይ አንተ መዳንህና ወይም ደግሞ አለመዳንህ በእኔ እጅ ነው የተያዘው። ስለዚህ አሁን ላይ ከእኔ ጋር አብረን እንድንሆን እፈልጋለሁ። ምክንያቱም ደግሞ አሁን ላይ አድናን እያስቀመጠኝ አይደለም። በቃ የሚያሳየኝ ነገሮች ልክ የሆኑ ነገሮች አይደለም። ስለዚህ የሆነ ነገር ከማድረግ በፊት እኔ እናንተ አብረን እንድንሆን እፈልጋለሁ ነበር ያለችው ማለት ነው። ታዲያ አሁን ላይም እንግዲህ ከባድ መርዶ ነበረ ሮቤል ያረዳት ማለት ነው። እሱም ደግሞ አሁን ላይ ታዲያ አድናን እኔን ከዚህ ቤት ውጣልኝ ብሎ ሊያስወጣኝ ነው። ከዚህ በኋላ ከዚህ ቤት እኔ አልኖርም። አንቺ ደግሞ እንደፈለግሽ ከዚህ ጋር ወንድሜን መጋፈጥም የፈለገ ነገር መሆን ትችያለሽ ብሏት ነበረ። በጣም ነው የደነገጠችው በነገራችን ላይ ምክንያቱም ከዛ ቤት ያለሽው እንግዲህ ሮቤልን ብላ እንጂ አድናንን ብላ አይደለም። አድናንን የምትፈልገው ለምን እንደሆነ ሁላችንም እናውቃለን። ለገንዘቡ ለሀብቱ ብላ ነው። ስለዚህ ምንድን ያለችው እኔ የሚገባ ሀብትና ንብረት አለኝ፣ ስለዚህ ከዚህ ቤት ወጥልቅ ብለን መሄድ አለብን እያለች እንግዲህ በተደጋጋሚ ስትነግረው ነበረ። ታዲያ አሁን ላይም ሮቤል እንግዲህ ከቤት ሊወጣ እንደሆነ ሲነግራት እንዴ በጣም ግልግል ነው ያለች። ምክንያቱም ዋናው እሷ የምትፈልገው ከሮቤል ጋር ሆና ከሮቤል የሆነ የምትፈልገው ነገር አለ የሆነ ነገር አለ ብዬ ነው ማስበው። ምክንያቱም የምርም የፍቅር ቢሆን ኑሮ አንድ የምታፈቅረውንና የምትወደውን ሰው እንደዚህ ሽባ እስከ ማድረግ ድረስ ትደርሳለሽ ብዬ አላስብም። ምንም ያህል እንኳን ብትወደው ፍቅር ማለት እኮ በሚያፈቅሩት ሰው ደስታ መደሰት ነው ብዬ ነው ማስበው። እሷ ግን እንደዚ አይነት ነገር በፍጹም የለባትም። ያለባት እንዲሁም ራስ ወዳድነት፣ ቅናት፣ ምቀኝነት አይነት ነገሮች ነው ከሚራ ጋር የሚንጸባረቁት ባህሪዎች ማለት ነው። ታዲያ አሁን ላይ ሮቤል ምንድን ያላት? በፍጹም እኔ ከአንቺ ጋር መሆን አልፈልግም። ምክንያቱም እኔ በፊት ከአንቺ ጋር የሆንኩት አንቺን ወድጄሽ ወይም ደግሞ አፍቅሬሽ ሳይሆን አድናን ስለሚፈልግሽ ነው። አሁን ደግሞ አድናን አይፈልግሽም፣ እኔም ደግሞ አልፈልግሽም ብሎ ነበር እንቅጩን የነገራት። ታዲያ ይህንም ስትሰማ እንግዲህ ሚራ በጣም ነው የተናደደችው። ምክንያቱም ቅጥልጥልን ያለሽ በቃ ይችን ልኋና የምትባል ሴት ሲጣርጌ መግደል አለብኝ፣ በቃ እሷን ማስወገድ አለብኝ። ምክንያቱም በእነዚህ በሁለቱ ወንዶች ምን እንዳዩባት አላውቅም፣ ግን ደግሞ በጣም ይወዱ። ስለዚህ ይችን ልኋና የምትባል ሴት ማስወገድ አለብኝ በማለት እንግዲህ ከባድ ውሳኔን ወሰናለች። ታዲያ አሁን ላይ ምንድን ነው ያለችው እንግዲህ ለሮቤል አሁን ላይ ልኋናና አድናን አብረው በፍጹም ሊሆኑ አይችሉም። እኔ በህይወት እያለሁ በፍጹም ቁሜ እንደዚህ ይሄን ነገር ሲፈጽም ማየት አልችልም ነበር ያላት። ታዲያ እሱ ምንድን ነው ያላት? እንዲህ ሊጋቡ ነው በቃ እነሱ አሁን ሁለቱ ሊጋቡ ነው። እኔን ደግሞ ከዚህ ቤት ሊያስወጡኝ ነው። በቃ አሁን ይሄ መጨረሻ ነው። ይሄ ደግሞ የሆነው በአንቺ ምክንያት ነው። አንቺ ይህን ሁሉ አካሌን ባታሰጪ ኖሮ እግሬን ባታሰጪ ኖሮ እንደዚህ አይጫወትብኝም ነበረ። እኔማ በህይወት እያለሁ ከዚህ ቤት በፍጹም አድናንን ደስተኛ ሆኖ አይኖርም። እኔ በቃ እንደዚህ ሁኜ አድናን በምንም ሁኔታ ደስተኛ ሆኖ እንዲኖር አልፈቅድለትም እያለ ነበረ። እንግዲህ የወንድም ቅንቅንና የወንድም አረመኔ ጨካኔ እንግዲህ የወንድሙን ደስታ የወንድሙን ስኬት መጥላት እንዴት አይነት ሰው እንደሆነ ሮቤል በጣም ነው ግራ የሚያጋባው። ምክንያቱም እስኪ ሚራስ ሚስት ናት። ሚስት ሆና እሱን እንደማትፈልገው እንግዲህ ለንኋላ ምን ብላታለሽ? እኔ ሮቤልን በጣም ወደዋለሁ፣ አፈቅረዋለሁ፣ ግን ደግሞ አድናንን ፈልጌውም ወድጄውም አላውቅም። ያገባሁትም እንዲሁ ዝም ብዬ በቃ እሱ ጋር ሆኜ ሮቤልን ስለምወደው ስለማፈቅረው። ሮቤል ደግሞ ምን እንደሚወድ የታወቀ ነው። ሮቤል የሚፈልገው ነገር ምንድን ነው ካለን፣ ሮቤል የሚፈልገው የዛን ቤት ሀብት ንብረት ገንዘቡን መውረስ ነው። እንግዲህ አስተዳደግ ይመስለኛል አንዳንዴ። አሁን ላይ ሮቤል እንግዲህ ምንድን ነው ያለው? እኔ እንደ አባት አድርገህ አሳድገህ ነበረ በፊት፣ ግን ደግሞ እኔ እንደ አባት አይቼህ አንተ ደግሞ እንደ ልጅ እያየኸኝ አይደለም ነበር ያለው። እንዲህ አድናን በጣም ነው የተናደደው በነገራችን ላይ። ምክንያቱም እኔ ለአንተ ስንት መስዋዕትነት ሁኜ ስንት ነገር ተቀይቼ አሳድጌ ነበረ። አንተ ግን ወይ የወንድም ከአዲ ነህ፣ በጣም ካድከኝ፣ ቀበርከኝ፣ ወንድምነታችን ገደል ከተትከው ነበር ያለ። ታዲያ አሁን ላይ
እንግዲህ ማለቃቀስ ለላም ቀንዱ አይከብዳትም ስትል የነበረ ለእናቴ አንተ ነበርክ። እናቴ አደራ ስትልህ እኔ ወንድሜማ ቀኝ እጄ እኮ ነው ወንድሜን ትቼማ ምን ሆናለሁ ስትል ነበረ ለእናቴ። የእናቴን አደራ የበላህ ከሃዲ ነህ በማለት እንግዲህ አድናንን ጭራሽ ጥፋተኛና የበታችነት ስሜት እንዲሰማው እንዲሁም ደግሞ ወንድሙን እንደጎዳውና እንደበደለው አድርጎ እንዲያስብ አሁን ላይ በቃ በጣም ነው እየሰራ ያለው። እንግዲህ ከዚህ በፊት ምን ብሎ ነበረ አድናን ማለትም ሮቤል ወንድም ያየውንና የሰማውን ነገር ልክ እንዳላየ አድርጌ ማሳመን እችላለሁ እኔ እኮ ሮቤል ነኝ ብሎ ነበረ። ታዲያ በትንሹም ቢሆን አሁን ላይ የተሳካለት ይመስላል በዚህ ጉዳይ ላይ ምክንያቱም አሁን እያደረገ ያለው ነገር በጣም ከባድ ነው። ታዲያ አሁን ላይ በእህቷ በሳራ እንደማትደራደር ልኋና ገብቶታል ማለት ነው። ታዲያ አሁን ላይ ታርጌቱ ምንድን ነው? አድናን የመጨረሻ ደረጃ ነው። ይህ ቤት ላይክ አልፈልግም፣ ምን ቅር ብለን እንድትወጣልኝ እፈልጋለሁ። ምክንያቱም እንዳንተ አይነት ወንድም እንዲኖረኝ አልፈልግም። ሚስቴን የሚጋራ ወንድም፣ ለእኔ ምቀኛና እንዲሁም ደግሞ እኔን መግደል የሚፈልግ ወንድም ምን ያደርግልኛል ነበር ያለ። ታዲያ አሁን ላይ አድናን በጣም እየፈራ ነው ለልዋና። ምክንያቱም እንግዲህ ሚራን በዚህ ደረጃ የሚወዳትን ሁለቱ ፍቅር ሲሰሩ እንግዲህ አይቷቸው ነበረ። ታዲያ እስከዛ ድረስ ከደረሱ እነዚህ ሰዎች በጣም የሚዋደዱ ከሆነ አሁን ላይ በትንሽ ነገር በምን እንደተጣሉ በእርግጠኝነት ባያቅም ግን ደግሞ ሲጣሉ በእንደዚህ አይነት አረመኔና ጭካኔ የተሞላበት ነገር ማድረግ ከቻለ ከልኋና ላይ ምን ሊያደርግ እንደሚችል በጣም ሲያስበው እያመመው ነው። ታዲያ አሁን ልኋና ራስሽን እንድጠብቅ ይፈልጋለሁ፣ ምክንያቱም አሁን ላይ በጣም እየፈራዋቸው ነው፣ በጣም እያስፈሩኝ ነው ነበር ያላት። ታዲያ እንደዛ በማለት ተቃቅፎ ነበረ እንግዲህ ልኋናና አድናን። ሚራም ስትመጣ በጣም ነበረ ደሟ የፈላው ማለት ነው። ምክንያቱም እንደዛ ተጠባብቀውና እንደዛ እንግዲህ ተቃቅፎ ነበረ የመጣችው። ታዲያ አንተ ባለጌ ጋጥውጥ እንዴት ነው ሚስትህን አስቀምጠ ከገዛ ቤቴ አስቀምጠ ለዛም ደግሞ ከሌላ ከሰራተኛ ከአንዲት ተራ ሰራተኛ ጋር የምትለጣጠፈው እያለች እንግዲህ ልኋናን ከፍ ዝቅ ስታረጋት ነበረ። ልኋና ደግሞ ሲመጣባት ታውቃታለሽ እና እንግዲህ ተፋጥጠው ነበረ። ታዲያም በመሀል እንግዲህ አድናን በመግባት ነገሩን ለማረጋጋት እየሞከረ ነበረ። ታዲያ አሁን ላይ ልኋናን ሲጥ አድርጋ ልትገላት እንደምትችልም እያስፈራራሻት ነው። ታዲያ ልኋናን በሰዓቱ ምንድን ያለሻት? አንቺ ለመግደል እኔን ወደኋላ የምትይ ሰው እንዳልሆንሽ አውቃለሁ። አንቺ እኔን ለመግደል ትሞክሪያለሽ፣ እኔ ደግሞ አንቺን እከታተልሻለሁ ብላታለች። ታዲያ አሁን ላይ ምንድን ያደረገው ሮቤል አድናን ከዚህ ቤት ሊያስወጣኝ ነው። ስለዚህ እህትሽን ሳራን ማየት የምትፈልጊ ከሆነ አሁን ላይ አድናንን እንድታሳምኝልኝ እፈልጋለሁ ብሏታል። እንዴት አምናለሁ? ቆይ ሳራ እህቴ እንዳለሽ በምን አምናለሁ ብላለች። እኔን ማመን ብቻ ነው አንቺ የሚጠበቅብሽ። ምክንያቱም እህትሽን የምር እህቴ ሳራ እያልሽ ከምትነዘንዢ አሁን ላይ ሳራ ያለችበትን እያንዳንዱን ነገር ስለማቅ ሁሉንም ነገር እነግርሻለሁ። ግን ደግሞ አሁን ላይ አድናን ሄደሽ እዚህ ቤት ሮቤል እንዲወጣ አልፈልግም ማለት ይኖርብሻል ነበር ያላት። ታዲያ አሁን ላይ በጣም ተወዛግባ ነበረ። ምክንያቱም በምን አምነዋለሁ? እውነት እህቴ በህይወት ያለሽ አይመስለኝም። ምክንያቱም የእነዚህን አረመኔነት፣ ጭካኔያቸውን፣ አውሬነታቸውን ሳይ እህቴ በጭራሽ በህይወት ያለች እየመሰለኝ አይደለም በማለት እንግዲህ ለአድናን ስትናገር ነበረ። አድናንም መረጋጋት እንዳለባትና እንዲሁም ደግሞ ይህን ነገር ማለፍ እንደሚችሉ እያንዳንዱ ነገር አፋጥጦ ሳራ ሊያገኝላት እንደሚችል እንግዲህ እየነገራት ነበረ። ታዲያ አሁን ላይ እንግዲህ ሁሉንም ነገር የማትናገር ከሆነ እሱ ደግሞ ሮቤል እንግዲህ ከዛ ቤት ሊወጣ እንደሚችል ያው በሚራ እጅም እንዳለች ነበረ ሳራ በሚራ እጅ እንዳለች እና ሚራ የሆነ ነገር ልታደርጋት እንደምትችል ነበረ ሲነግራት የነበረ። ታዲያ ይህን ነገር ደግሞ ልኋና በእህቷ በሳራ የመጣ ምንም ነገር አትደራደርም። ሞላ አድናንም ቢሆን እንኳን ማንንም የምትሰማበት አእምሮ የላትም ማለት ነው። ምክንያቱም እህቷን በጣም ነው የምትወዳት። በእርግጥም እህቷ ናት፣ የእህትነት ጥግ ነች። እውነት ለመናገር ልኋና ለእህቷ እየከፈለችው ያለ ዋጋ ይበል የሚያስብል ነገር ነው። እውነት ለመናገር አድናንንም ከዛ ቤት እንግዲህ አይኑን እንዲገልጥ እና ለአድናን ህይወቱን ያተረፈችለት ሰው ማለት እንችላለን። እውነት ከዛ ቤት እንግዲህ ከላይ ከሰማይ የተላከችለት መልአክ ብንላት ራሱ
የሚያንስ እንጂ የሚበዛ ነገር አይደለም ብዬ ነው የማስበው። ምክንያቱም ደግሞ እንግዲህ ለአዳን ያዘጋጁለት ወጥመድ ቀላል አልነበረም ማለት ነው። ታዲያ አሁን ላይ ምንድን ያደረገችው ለሆነ አድናን ሂዳ ሮቤል ከዚህ ቤት እንዲወጣ አልፈልግም፣ በቃ እዚህ ቤት አይወጣም ብላለች። በጣም ነው የደነገጠው አድናን። ምክንያቱም እንዲህ ቆይ አንቺ ምን ሆነሽ ነው አድናን? ከዚህ ቤት ምን ተፈጠረ? ለምንድን ነው የማይወጣው ብሏታል። እሷም ደግሞ አሁን ላይ መውጣት እንደማይችል በዚህ ነገር እንዲስማማ እየጠየቀችው ነበረ። ታዲያ አድናንም በሰዓቱ ተናዶና ተበሳጭቶባት ስለነበር አንቺም እንደ ሚራና እንደ ሮቤልም የተሰረቀ ነገር ትወጃለሽ ወይ በማለቱ ብቻ እንግዲህ ከባድ ውሳኔ እንድትወስንና የጥፊ እንድትመታው አድርጓታል ማለት ነው። ታዲያ በዚህ ጉዳይ ላይ በጣም ነው የተናደደችው። አድናንም በራሱ እጅግ በጣም ግራ ተጋብቷል። ተወዳጆች በዚህ ክፍል ላይ ምን ተሰማችሁ? የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።